ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ወቅታዊና ዓለም አቀፋዊ መረጃዎችን የምንነግራችሁ ሲሆን በቅድሚያ ዋና ዋናዎቹን እንሆም። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ቀን ይፋ ሆነም። ብዙ ድራማ የተሰራበት እጅግ ልብ አንጠልጣይ የሆነው የአውሮፓ ሊግ የሩብ ፍጻሜ የመልስ ጨዋታም ተካሄደም። ይህ ልብ አንጠልጣይና ብዙ ድራማ የተሰራው እንዴት ነው? በዝርዝር የምናየው ይሆናል። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ቀን ይፋ ተደረገም። በቀጣይ የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታም አርሰናል ከፈረንሳይ ክለብ ከፒኤስጂ እና ባርሴሎና ከኢንተር ሚላን ጋር የሚያደርጉት ጨዋታም ዕለት ታወቀም። የመጀመሪያው የሻምፒዮንስ ሊግ ጨዋታ ማክሰኞ ሚያዝያ 21 ቀን 2017 ዓ.ም ወይም ኤፕሪል 29 2025 አርሰናል ከፒኤስጂ ጋር በአርሰናል ሜዳ በኢሚሬትስ የሚያደርጉት ጨዋታ ሲሆን በዕለተ ረቡዕ ደግሞ ሚያዝያ 22 ቀን 2017 ዓ.ም ባርሴሎና ከኢንተር ሚላን ጋር በባርሴሎና በኑ ካምፕ ስታዲየም የመጀመሪያ ዙር የሻምፒዮንስ ሊግ የመጀመሪያ የግማሽ ፍጻሜ ጨዋታም ያደርጋሉ ተብሎ ይጠበቃል። በሁለተኛ ዙር የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ደግሞ ማክሰኞ ሚያዝያ 28 2017 ዓ.ም ኢንተር ሚላን ከባርሴሎና ጋር የመልስ ጨዋታ የሚያደርጉ ሲሆን ፒኤስጂ ከአርሰናል ደግሞ ረቡዕ ሚያዝያ 29 2017 ዓ.ም የመልስ ጨዋታቸውን የሚያደርጉ ይሆናል። በ2024-2025 የአውሮፓ ሻምፒዮንስ ሊግ የፍጻሜ የዋንጫ ጨዋታም በዕለተ ቅዳሜ ግንቦት 23 2017 ወይም ሜይ 31 2025 ለፍጻሜ የሚደርሱ ክለቦች በሙኒክ ፉትቦል አሬና ሙኒክ ላይ የፍጻሜ ጨዋታም ያደርጋሉ ተብሎ ይጠበቃል። ለመሆኑ አርሰናል ከፒኤስጂ፣ ባርሴሎና ደግሞ ከኢንተር ሚላን የትኞቹ ክለቦች ወደ ፍጻሜ የሚደርሱ ይመስሏችኋል? ሐሳብ አስተያየታችሁን በኮሜንት አሳውቁን እንላለን። ሐሙስ ሚያዝያ 9 ቀን 2017 ዓ.ም ምሽት 4 ሰዓት ላይ በኤሮፓ ሊግ የሩብ ፍጻሜ የመልስ ጨዋታም ማንቸስተር ዩናይትድ በኦልድ ትራፎርድ ስታዲየም ኦሎምፒክ ሊዮንን አስተናገደም። በመጀመሪያው ጨዋታም ከሜዳው ውጭ ሁለት አቻ ተለያይቶ የነበረው የእንግሊዙ ክለብ ማንቸስተር ዩናይትድ ወደ ግማሽ ፍጻሜው ለማለፍ ጠባብ የጎል ልዩነት ማስቆጠር በቂው ነበር። ታዲያም የመልሱ ሩብ ፍጻሜ ጨዋታም ተጀመረ። በመጀመሪያዎቹ 10 ደቂቃዎች ሊዮኖች አጥቅተው መጫወት ቻሉ። ሆኖም ማንቸስተሮች ጨዋታውን በመቆጣጠር በአማካይ ተጫዋቹ አማኑኤል ኡጋርቴ አማካኝነት በ10ኛው ደቂቃ የመጀመሪያውን ግብ ማስቆጠር ቻሉ። ጨዋታው ቀጠለም። የመጀመሪያው አጋማሽ ሊጠናቀቅ ሲቃረብ በተጨማሪ ደቂቃም የቀይ መስመር ተከላካይ ዲያጎ ዳሎት ለዩናይትድ ሁለተኛውን ግብ አስቆጠረም። በውጤቱ ያልተደናገጡት ሊዮኖች ከረፍት መልስ ወደፊት እየገፉ አጥቅተው መጫወት ጀመሩ። በዚህ ምክንያት በ71ኛው ደቂቃ በአምበሉ ቶሊሶም አማካኝነት ጎል ማስቆጠር ቻሉ። በ78ኛው ደቂቃ ደግሞ ኒኮላስ ታግሊያፊኮ ሁለተኛዋን እናም ለኦሎምፒክ ሊዮን አቻ ያደረገችውን ግብ ማስቆጠር ቻለም። ይሄኔ በኦልድ ትራፎርድ ጭንቀት ነገሰም። ደጋፊዎችም ማዘን ጀመሩ። በተቃራኒው የሊዮን ደጋፊዎች ደግሞ ተስፋ ማድረግ ጀመሩ። ነገር ግን ለሊዮን አንድ ግብ ያስቆጠረው የቡድኑ አምበል በ89ኛው ደቂቃም 2 ቢጫ ካርድ በመመልከቱ በቀይ ካርድ ከሜዳ እንዲወጣም ተደረገም። የ90ው ደቂቃ ጨዋታም ሌላ ተጨማሪ ጎል ሳያስተናግድ በሁለት አቻ ውጤት ተጠናቀቀ። ለአውሮፓ ሊግ የግማሽ ፍጻሜ አንድ ቡድን ማለፍ ስላለበት ተጨማሪ 30 ደቂቃ እንዲጨመር ተደረገም። አንድ ሰው አብላጫ የነበራቸው ማንቸስተር ዩናይትዶች በተሻለ እድል ወደ ተጨማሪ ደቂቃው ቢገቡም ጨዋታው ነገሩ የተገላቢጦሽ ሆነም። ምክንያቱም ሊዮኖች በቸርኪ አማካኝነት በ105ኛው ደቂቃ ላይ ባስቆጠሩት ግብ መሪ መሆን ጀመሩ። ይባስ ብሎ በ110ኛው ደቂቃ እንደገናም ሊዮኖች ፍጹም ቅጣት ምት አገኙና አሌክዛንደር ላዛኬት አስቆጠረም። በዚህ ምክንያት ሊዮን 4 ማንቸስተር ዩናይትድ 2 ሊዮን 6 ማንቸስተር ዩናይትድ 4 ሆነም። ይሄኔ ጨዋታው ሁሉ
ሁሉ ነገሩ ያለቀለት መሰለ። በኦልድ ትራፎርድ የተገኙት የሊዮን ደጋፊዎች በደስታ ሲጨፍሩ፣ በተቃራኒው የማንቸስተር ደጋፊዎች ደግሞ በሐዘን ተዋጡ። ቢሆንም ግን ጨዋታው ቀጥሎ እያለም በ114ኛው ደቂቃ ማንቸስተር ዩናይትዶች የፍጹም ቅጣት ምት አገኙ። ብሩኖ ፈርናንዴዝ አስቆጠራት። አሁን ማንቸስተር ዩናይትድ 3 ሊዮን 4 ሆኑ። ኦልድ ትራፎርድ እንደገና ነፍስ ዘራም። ድራማ የሚመስለው ጨዋታም አሁንም ቀጠለ። ተቀይሮ የገባው አማካይ ተጫዋች ኮቢ ሜኑ በ120ኛው ደቂቃም ማንቸስተር ዩናይትድን አቻ ያደረገች ግብ አስቆጠረም። በዕለቱ ጨዋታው 4 አቻ፣ በድምር ውጤቱ ደግሞ 6 አቻም ሆኑ ማለት ነው። የመሃል ዳኛው 120ኛው ደቂቃ አልቆ የመሃል ዳኛው 5 ደቂቃ ጨመሩ። በዚህን ጊዜ እንደ አጥቂ እጅግ ሲጫወት የነበረው የተከላካይ መስመር ተጫዋች ሃሪ ማጓየር ማንቸስተር ዩናይትድን አሸናፊ ያደረገች 5ኛ ግብ በ121ኛው ደቂቃ በግንባሩ ገጭቶም አስቆጠረም። ይሆናል ያልተባለው ሆነም። የተጠናቀቀ የሚመስለው ጨዋታም የተገላቢጦሽ ሆኖ ማንቸስተር ዩናይትድ 5-4 እየመራ በድምር ውጤቱ 7-6 በሆነ ውጤት ማንቸስተር ዩናይትድ ሊዮንን ጥሎ ወደ ግማሽ ፍጻሜው መቀላቀል ቻለም። የዩናይትዱ አሰልጣኝ ሩበን አሞሪሞም ከድሉ በኋላ በኦልድ ትራፎርድ አብቅቷል የሚባል ነገር የለም በኩራት ሲሉ ተሰማ። የኦሎምፒክ ሊዮን አሰልጣኝ ፓውሎ ፎንሴካም በበኩላቸው በጨዋታው ምን እንደተፈጠረ ለመረዳት በጣም ከብዶኛል፣ እውነቱን ለመናገር ጨዋታውን ያሸነፍንን መስሎኝ ነበር ሲሉ ባለማመን ስሜታቸውን ገልጸዋል። እግር ኳስ ማለት እስከ መጨረሻው ሰከንድ ተስፋ የማይቆረጥበት መድረክ ነው። ለዚህ ደግሞ ይህ ጨዋታ ትልቅ ማሳያ ነው። በተመሳሳይ በአውሮፓ ሊግ የሩብ ፍጻሜ ጨዋታ ቶተንሃም ሆትስፐር ኢንትራች ፍራንክፈርትን በድምር ውጤት 2-1 በማሸነፍ ወደ ግማሽ ፍጻሜው ማለፍ ችሏል። በአውሮፓ ኮንፈረንስ ሊግ ሩብ ፍጻሜ ጨዋታ ደግሞ ቼልሲ የፖላንዱን ዋርሳዋን በድምር ውጤት 4-2 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ ማለፉን ያረጋገጠ ክለብ ሆኗል። የተከበራችሁ የቻናላችን ቤተሰቦች ወቅታዊና ዓለም አቀፋዊ መረጃዎችን ለማግኘት ቪዲዮውን ላይክ እና ቻናሉን ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ እንላለን። ሰላም።